ሰላም ጤና ይስጥልኝ ዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራሜ በጣም ታምረኛ የሆነ ከበርካታ ህመሞች የሚፈውስ አንድ ውህድ አዘገጃጀት እነግራችኋለሁ። እስቲ ይሄ ውህድ ምንድነው? ከምን ይዘጋጃል? ለየትኞቹ ህመሞች ፈውስ ይሆናል? መቼ እንጠቀመው? በአጠቃላይ ከዚህ ከውህዱ ጋር ተያይዞ ማወቅ ያለባችሁን መሰረታዊ ነገሮችን እነግራችኋለሁ ማለት ነው። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ ብዙዎች ጋር እንዲደርስና እንዲማሩበት አድርጉ። በቀጥታ ወደ ሐሳባችን እንግባ። በነገራችን ላይ ይሄ ውህድ በተለይ ከዚህ ከቫይታሚኖች ከሚኒራሎች እጥረት ጋር ተያይዘው ለሚመጡ ህመሞች ከዛም ባለፈ ደግሞ ከምትኖሩበት አካባቢ የአየር ለውጥ ጋር ተያይዘው የሚመጡ እንደነ ሳይነስ አይነት ነገሮች ይሄ አካባቢ ስትለውጡ የሚነሱ ህመሞች፣ አለርጂዎች ለእንደዚህ አይነት ህመሞች ፈውስ ይሆናል። ከዛም ባለፈ ደግሞ ጤናማ የምግብ መፈጨት ስርዓት ከሌለ ለምሳሌ ምግብ ስትመገቡ የሚከብዳችሁ አልፈጭም ይላችሁ ትንሽ ተመገባችሁ ቶሎ ሆዳችሁ የሚነፋችሁ ይሄ ከምግብ መፈጨት ስርዓት ጋር ተያይዞ ችግር ካለባችሁ ይሄንን ውህድ ብትጠቀሙ በጣም እንደዚህ አይነት ችግሮችን ቶሎ ይቀርፋል። ከዛም ባለፈ ይሄ ውህድ ለራስ ምታት ይሆናል፣ ለጀርባ ህመም በተለይ ከዚህ ከአጥንት ጋር ከነርቮች ጋር ለተያያዙ ችግሮች፣ የጀርባ ህመሞች፣ ቁርጥማት እንደዚህ አይነት ህመም፣ ለሆድ ህመም፣ ከቆዳ ጋር ለሚያያዙ በተለይ ከአለርጂ ጋር ተያይዞ ለሚመጡ ችግሮች፣ ድካም ምክንያቱን የማታውቁት ተደጋጋሚ የድካም ስሜት ካለባችሁ ይሄን ውህድ ብትጠቀሙ ጥሩ ነው። በአጠቃላይ በሽታ የመከላከል አቅማችሁንም በከፍተኛ ሁኔታ ያሻሽላል ማለት ነው። ታዲያ ይሄንን ሁሉ ጠቀሜታ የሚሰጠንን ውህድ ለማዘጋጀት ምን ነገሮች ያስፈልጋል ወደሚለው እንግባ። በመጀመሪያ የምንጠቀመው ኩከምበር ነው። ኩከምበር በነገራችን ላይ ኩከምበር በተለይ ቫይታሚን ኤ፣ ቫይታሚን ቢ፣ ቫይታሚን ሲ፣ ቫይታሚን ኢ እናገኝበታለን። ከዛም አልፎ እንደነ ማግኒዥየም፣ ፖታሺየም፣ ኮፐር የመሳሰሉ ለሰውነት በጣም ጠቃሚ የሆኑ ነገሮች በዚህ በኩከምበር ውስጥ ይገኛል። ኩከምበር ለጸጉር ከጥፍር ጋር ለሚያያዙ ችግሮች፣ ከቆዳ ጋር ለተያያዙ ችግሮች በጣም ጥሩ ነው። በሽታ የመከላከል አቅምንም እንደዚሁ ከፍ የማድረግ አቅም አለው። ከፍተኛ ውሃ አለው። በነገራችን ላይ ኩከምበር ይሄ በኩከምበር ውስጥ የምናገኘው ከፍተኛ የውሃ መጠን በተለይ ከኩላሊት፣ ከጉበት፣ ከአንጀት ጋር ለተያያዙ ችግሮች በጣም ትልቅ እገዛን ያደርጋል። ስለዚህ ይሄንንም ውህድ ለማዘጋጀት አንደኛ ኩከምበር እንጠቀማለን። ሌላው ዝንጅብል የተወሰነ እንጠቀማለን። በነገራችን ላይ ዝንጅብል በተለይ ጤናማ ያልሆኑ ባክቴሪያዎችን ያስወግዳል። በተለይ ከአፋችን ውስጥ አሁን መጥፎ ያፍጠረን የሚያመጡ ለተለያዩ የጥርስ ህመሞች የሚያጋልጡ መጥፎ ባክቴሪያዎችን ከአፍ ውስጥ ያስወግዳል፣ ከአንጀት ውስጥ ያስወግዳል። ይሄ አንጀት በተለይ ምግብ ስትመገቡ ቶሎ የመንፋት፣ የመክበድ፣ የመቁረጥ እንዲህ አንጀት ውስጥ ያሉ አላስፈላጊ ባክቴሪያዎች ካሉ ዝንጅብል የማስወገድን ስራን ይሰራል። እሱ ብቻ ሳይሆን ከሆድ ዕቃ ከጣፊያ ውስጥም ባክቴሪያዎችን የማስወገድ ትልቅ አቅም አለው። ለሆድ ህመም፣ ለሽንት ቧንቧ ኢንፌክሽን እንዳትጋለጡም የመከላከል ስራን ይሰራል። ምክንያቱም የጸረ ባክቴሪያ ባህሪ ስላለው ነው። እሱ ብቻ ሳይሆን የመገጣጠሚያ ህመምንም እንደዚሁ ያስታግሳል። ስለዚህ ይሄን ሁሉ ጥቅም የሚሰጠንን ዝንጅብል የተወሰነ ከኩከምበር ጋር ለዚህ ውህድ እንጠቀማለን። ሌላኛው ቃሪያ እንጠቀማለን። ቃሪያ ብትችሉ የሀበሻ ቃሪያ ብትጠቀሙ ጥሩ ነው። ይሄ ቀዩ ኖርማል የፈረንጅ ቃሪያዎች ቀዩ የማቃጠል አቅማቸው ደካማ ነው። ብትችሉ የሀበሻ ቃሪያዎችን ብትጠቀሙ ጥሩ ነው። ምክንያቱም ከፍተኛ የቫይታሚን ሲ ይዘትን ስለሚይዙ ነው። እሱ ብቻ ሳይሆን በነገራችን ላይ ቫይታሚን ሲ ለቆዳ፣ ለጸጉር፣ ለጥፍር፣ ለጉበት፣ ለተለያዩ የሰውነት ክፍሎች እጅግ በጣም አስፈላጊ ነው። ለዚህ ውህድም የተወሰነ ቃሪያ እንጠቀማለን። ሌላኛው ሎሚ እንደዚሁ እንጠቀማለን። ሎሚም ከፍተኛ ቫይታሚን ሲ እንደ ቃሪያ ሁሉ ይሰጠናል። እሱ ብቻ ሳይሆን ፋይበርም በሎሚ ውስጥ እናገኛለን። በተለይ ይሄ የምግብ መፈጨት ስርዓትን በከፍተኛ ሁኔታ ያሻሽላል። ቅድም አሁን ይሄ ውህድ ከምግብ መፈጨት ስርዓት ጋር ተያይዞ ከሆድ ዕቃ ከአንጀት ጋር ተያይዞ ይረዳል ብያቸዋለሁ። እሱ እንዲረዳ የሚያደርጉት እነዚህ ግብአቶች ናቸው። የምንጠቀማቸው እንደ ሎሚ ያሉ ነገሮች በፋይበር የበለጸጉ ስለሆነ ይሄን ስራ ይሰራል።
ሌላ የተወሰነ አፕል ሳይደር ቪንገር ወይንም ቆምጣጤ እንጠቀማለን። ይሄ አፕል ሳይደር ቪንገር የጸረ ባክቴሪያ ባህሪ አለው። ይሄ በተለይ በውስጡ አሴቲክ አሲድም ስላለው ለዚህ ለምናዘጋጀው ውህድ ትልቅ እገዛን ያደርጋል። በነገራችን ላይ ቆምጣጤ ወይንም ይሄ አፕል ሳይደር ቪንገር ውስጥ የምናገኘው አሴቲክ አሲድ ሰውነት ከምግብ በቂ ንጥረ ነገር እንዲያገኝ የሚያደርግልን ነው። ሌላ ምግቦች ስትመገቡ የምትመገቡት ምግብ ውስጥ ያለውን አስፈላጊ የሆነ ንጥረ ነገር በበቂ ሁኔታ ለሰውነት እንዲደርስ የሚያደርግልን ይሄ አሲቲክ አሲድ ነው። ይሄ ደግሞ በአፕል ሳይደር ቪንገር ውስጥ በከፍተኛ ሁኔታ እናገኘዋለን ማለት ነው። ሌላ የተወሰነ እርድም እንደዚሁ እንጠቀማለን። ታዲያ አዘገጃጀቱ እንዴት ነው ወደሚለው እንግባ። እንዳልኳችሁ ኩከምበር፣ ዝንጅብል፣ የተወሰነ ቃሪያ፣ ሎሚ እንደና አፕል ሳይደር ቪንገር እና እርድ እነዚህን ነገሮች ተጠቅመን ነው ይሄንን ውህድ የምናዘጋጀው። በመጀመሪያ ምን ታደርጋላችሁ? የተወሰነ ግማሽ መካከለኛ ግማሽ የኩከምበር ታዘጋጃላችሁ። ኩከምበሩን ምንም አይነት ሳትልጡት አጥባችሁ ብቻ የተወሰነ ትቆራረጡታላችሁ። ከዛ በኋላ ቃሪያ አንድ አነስተኛ ቃሪያ ትጠቀማላችሁ። ቃሪያ የምታበዙ ከሆነ የማቃጠል አቅሙ ይጨምራል። ምክንያቱም እንዳልኳችሁ የሀበሻ የሚያቃጥለውን ቃሪያ ተጠቀሙ ስላልኳችሁ ካበዛችሁት የማቃጠል ነገሩ ስለሚጨምር አንድ ፍሬ ከተጠቀማችሁ ይበቃል ማለት ነው። በተያያዥነት አንድ የሻይ ማንካ እርድ እንጠቀማለን። እንደዚሁም አንድ የሻይ ማንካ የአፕል አቼቶ ወይንም አፕል ሳይደር ቪንገር እና ግማሽ ሎሚ እንጠቀማለን። እነዚህን አንድ ላይ አድርጋችሁ መፍጨት ነው። ታዲያ የተወሰነ ውሃ ትጨምሩና እነዚህን ልክ እንደ ጁስ አድርጋችሁ አንድ ላይ ተፈጩታላችሁ። አንድ ላይ ከፈጫችሁ በኋላ ጠዋት ከቁርስ በኋላ ወይንም ደግሞ ማታ መጠጣት ትችላላችሁ። እንደዚሁ ማታ ላይ መውሰድ ትችላላችሁ። የሚመቻችሁ ጠዋት ከቁርስ በኋላ መውሰድ ትችላላችሁ። ወይ ጠዋት ወይ ማታ ይሄንን ውህድ በነገርኳችሁ መንገድ አዘጋጅታችሁ ብትጠቀሙ ከላይ መግቢያ ላይ የነገርኳችሁን ሁሉ ህመሞች ለመፈወስ ይረዳል ማለት ነው። በነገራችን ላይ ይሄ መጠጥ በጣም ልዩ የሚያደርገው በርካታ ነገሮች አሉት። አንደኛ ነገር ምንም አይነት የጎንዮሽ ጉዳት የለውም። አንዳንድ ጊዜ ለአንዳንድ ህመሞች ብለን የምንወስዳቸው ነገሮች እነዛን ህመሞች ይፈውሱና ደግሞ ሌላ ችግር ያመጣብናል። ይሄ ግን ከምንመገባቸው ምግቦች የሚዘጋጅ ስለሆነ ምንም አይነት የጎንዮሽ ጉዳት የለውም። እንደዚሁም ደግሞ በቀላሉ የምታዘጋጁት ነገር ነው። ሌላ ጋር ሄዳችሁ የምትገዙት ከሌላ ቦታ የምታመጡት ሳይሆን ራሳችሁ በቤታችሁ የምታዘጋጁት ነገር ነው። እንደዚሁም ደግሞ ሌላ ይሄ ውህድ ለየት የሚያደርገው ቶሎ ለውጥ ታዩበታላችሁ። ለምሳሌ አንድ ሳምንት ብትጠቀሙት ከሳምንት በኋላ እናንተ ለፈለጋችሁለት ዓላማ እጅግ በጣም ትልቅ ውጤት ያመጣል ማለት ነው። ስለዚህ ይህንን ውህድ አዘጋጅታችሁ ብትጠቀሙ መልካም ነው። ይህን መረጃ ላይክ፣ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ሌላ ጠቃሚና አስተማሪ ሀሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ